ጋሻው እንኳን በሰላም ወደ ጁሪስ ፖድካስት መጣ። አመሰግናለሁ። እንኳን ደህና ቆየህ። ኦኬ፣ ከኔ ጋር እንተዋወቃለን ከአመታት በፊት ግን ለማያውቁ እስኪ ራስን አስተዋውቅ። ጋሻው አያሌው እባላለሁ። ጠበቃና የህግ አማካሪ ነኝ። ምን ያክል ጊዜ ቆየ በህግ ሙያ? በህግ ሙያ እንግዲህ ጠቅላላ ወደ 21 ዓመት አይደለ? ይገርማል። በጥብቅናስ? በጥብቅና ደግሞ 10 ዓመት። ጠበቃ እኮ ከ10 ዓመት ሞላ። ጊዜው እንዴት ይሄዳል! በጣም ይገርማል። የሆነ ጊዜ ላይ እኛ ፍሬሽማን እያለን አንድ ፍርድ ቤት ዳኛና አቃቤ ህግን ሰርተናል። አላስቻልንም። አንድ ላይ አስችለን አናውቅም። አላስቻልንም። ግን አንተ አቃቤ ህግ እኔ ዳኛ ሆነን ሰርተናል። ኦልራይት፣ እስኪ ከመጀመሪያ እንጀምርና ወደ ህግ ትምህርት ቤት ለወስኩን ለመግባት የሆነ ይሄ ነው መነሻ ምክንያት በዚህ መንገድ ነው የገባሁት የምትለው አለ ወይስ እንዲሁ ልትጠቅሰው የምትችለው ነገር የለም? ምንድነው ያው አጋጣሚ ሆኖ ታላቅ ወንድሜ አቃቤ ህግ ነው መስፍን። ኦኬ። እና እሱ ይቀድመኛል። በዛ ምክንያት አቃቤ ህግ ነበር እሱ። እኔ ወደ ትምህርት ቤት ስገባና ዝም ብዬ አንዳንድ ነገሮች እናወራ ነበረ በሙያው ላይ ምናምን እንደዚህ እና በዛ ምክንያት ቀጥታ እሱ ብቻ አስገብቶኛል ብዬ ባልልም ግን ትንሽ ተጽዕኖ አድርጎብኛል። እሱም የሆነ ተጽዕኖ አሳድሮብሃል። እሱ አቃቤ ህግ ነው አሁን? ኦኬ። የት ነው የሚሰራው? የዞን አቃቤ ህግ ነው ደሴ ደቡብ ወሎ ዞን አቃቤ ህግ። ኦኬ ኦልራይት። ሰው አንተም እንደሱ አቃቤ ህግ ነው እንግዲህ በአጋጣሚ ወደ ውስጥ ገባ። ኦኬ። ሁለት ነገሮችን ልትነግረኝ ትችላለህ? አቃቤ ህግ ሆነህ ለመጀመሪያ ጊዜ ልታስችል ስትገባ እና ጠበቃ ሆነህ ደግሞ ልታስችል ለመጀመሪያ ጊዜ በችሎት ስትቆም ሁለቱን አነጻጽረህ ንገረኝ እስኪ። ምንድነው እንግዲህ አቃቤ ህግ ሆነህ ስትገባ ከትምህርት ቤት ነው የመጣኸው። ትምህርት ቤት ያለው ቲዮሪ እና ተግባር ላይ ያለው ስራ ደግሞ አታውቀውም። ተግባር ላይ ያለውን እና ላይ አሁን እንኳን ልምምድ አለ ማለት በመሀል ስልጠና አለ። ከስልጠና መልስ ፕራክቲስ አለ። ብዙ ላይ ያስቸግር ይችላል። ያኔ ግን እኛ በተመደብንበት ጊዜ ቀጥታ ተምረህ መጣህ ወደ ስራ ነው የምትመደበው። የምትለማመደው ነባር አቃቤ ህግ ጋር ወይ ነባር ዳኛ ጋር አብረህ እየገባህ ነው የምታደርገው እና ችሎት ላይ የሚሆነው ነገር ምን እንደሚከናወን እንዴት እንደሚከናወን የምታውቀው ነገር የለም። ስለዚህ በዛ ነው የምትለምደው እና ትንሽ የመጀመሪያ አቃቤ ህግ ሆነህ ተመድበው ወደ ችሎት ስትሄድ ያለው ድባብ ያስፈራሃል። አዲስ ነው ማለት የማየው ነገር ምንድን ነው፣ እንዴት ነው የሚከናወነው የሚለው እንትን ይልሃል። ጠበቃ ስትሆን እንኳን ያው ወይ በዳኝነት ወይ በአቃቤ ህግነት ሰርተህ ስለሆነ የምትወጣው ችሎት ውስጥ ያለውን ሁኔታ ታውቀዋለህ፣ ድባቡን ታውቀዋለህ። ያን ያህል የሚያስፈራ ነገር የለውም። ልክ ነህ። በነገራችን ላይ ግን አቃቤ ህግ ሆነህ ስትሰራ ከኖርክ በኋላ ጠበቃ ስትሆን እና ዳኛ ሆነህ ስትሰራ ከቆየህ በኋላ ጠበቃ ስትሆን የትኛው ትንሽ ግር የሚያሰኝ ይመስልሃል አንተ? ትንሽ ማነው ጠበቃ ስትሆን ጉዳይህን ሃንድል ከማድረግ አለማድረግ ጋር ተያይዞ እንትን ይላል። የሆነ ፍራስትሬሽን ይኖረዋል። ማለት እንዴት ነው ሃንድል የማደርገው ጉዳይን ውጤታማ መሆንበት የሚለው ነገር ትንሽ እንትን ይመስለኛል። አቃቤ ህግና ዳኛ ስትሆን ያው ማለት እንትኑ እይታው የተለየ ነው። ስራህን በአግባቡ ስለመስራትህ እንጂ የሚመጣው ውጤት ስራውን በአግባቡ እስከሰራህ ድረስ የሚመጣው ውጤት የሚያሳስብህ ላይሆን ይችላል። ያ ማለት ምንድን ነው? ስራህን በአግባቡ ሰርተሃል፣ ግን ውጤቱ አያስጨንቅህ። ጠበቃ ስትሆን ግን ላይክ ቢያስክለት ሰው አሸንፈ ቢያይ ነው የሚፈልገው። ስለዚህ ደንበኛህን የሚያሸንፍ ኬዝ እስከሆነ ድረስ አሸንፈ ማየት አለብኝ የሚለው ተጨማሪ ተጽዕኖ ስላለበት ትንሽ ከዚህ አንጻር ልክ ነህ። ዳኛና አቃቤ ህግ ስትሆን ከሳሽ አሸነፈ ተከሳሽ አሸነፈ ኦልሬዲ ስራህን ሰርተሃል፣ ፍትህ ሰጥተሃል ሁልጊዜ።
ጠበቃ ስትሆን ግን የግድ አንደኛው ማሸነፍ አለበት በሚል እሱ ግብ አድርገህ ነው የምትሄደው። ግን የኔ ጥያቄ እኔ ዳኛ ሆኜ ነው የሰራሁት፣ አንተ አቃቤ ሕግ ነበርክ። ሁለታችንም ወደ ጥብቅና ሄድን። ማን ግር የሚሰኝ ይመስልሃል በችሎት? ምናልባት አቃቤ ሕግ በተወሰነ መንገድ። እሺ ማለት አቃቤ ሕግ አሁን ብዙ ጊዜ አንዱ አቃቤ ሕግ ወንጀል ላይ ብቻ ዲፔንድ የሚሆን አለ፣ አንዳንዱ ደግሞ የፍትሐብሔር ኬዝ ላይ ብቻ ዲፔንድ የሚሆን አለና ዳኛው ደግሞ ሁሉንም የማየት አጋጣሚዎች ይኖሩት ይሆናል ብዬ አስባለሁ። ከእሱ አንጻር ካየ ነው ለአቃቤ ሕጉ ግር የመሰኘት ነገር አለ። እንደገና ደግሞ በተገላቢጦሹ በዳኝነት ያለን ሰው ደግሞ ስታየው ላይክ የሁለት ተከራካሪዎችን ጉዳይ ይዞ እየዳኘ ያለ ሰው ነው። በተከራካሪነት አክት አድርጎ አያውቅም። ጠበቃ ሲሆን ደግሞ ተከራካሪ ሆኖ ነው የሚቆመው እና ከክርክር ከተከራካሪ ሆኖ ከመቆም አንጻር ትንሽ ደግሞ ለዳኛው ከዚህ አንጻር ግር ሊለው ይችል ይሆናል። ልክ ነህ። ሪዲንግ ማይ ማይንድ። እኔም እሱን ሳስብ ነበረ። እኔ ፌዴራል ላይ መጥቼ ልደታ የመጀመሪያ ደረጃ ፍርድ ቤት አንድ ችሎት ቀረብኩኝ እና አንድ የሆነ ካምፓኒ ወክዬ ነው የቀረብኩ። እኔ ዳኛ ነው የነበርኩትና በጣም ነው ኮንፊውዝድ የሆንኩት በችሎት ውስጥ እና ዳኛው ዳይ በቃ ግባና ቆም አለኝ። ከእንትኑ ከተከሳሽ ቦክስ ውስጥ ማለት ነው። ገብቼ ቆምኩ። በጣም ኮንፊውዝድ ኛለሁ። አሁን ሳስበው ትንሽ ኤምባራስ የሚያደርግ ነገር ነው እና እሱ ራሱ ነው ካምፓኒው የመጣው ጠበቃ እንደሆንኩ ልክ ሲያውቅ ውጣ እንደ ተከሳሽ ነው እንትን ያለው። በቃ ልክ ከማረሚያ ቤት እንደመጣ ተከሳሽ እንደዛ ነው ትሪት ያደረገኝ። ትንሽ ይሄ የችሎት ስነስርዓቷ መቆም መቀመጧ ላይ ምናምን ትንሽ እንትን ትላለች። ግን አንተ እኔ ከገመትኩትም ባሻገር ነው የነገርከኝ። ለምሳሌ ወንጀል ችሎት ላይ ብቻ ይሰራ የነበረ አንድ አቃቤ ሕግ በጣም ሶፊስቲኬትድ የሆነ የፍትሐብሔር ክርክሮች ልክ ሲኖሩበት ትንሽ ጊዜ ሊወስድበት ይችላል። እስኪ ከዚህ ቀጥለህ ምን ብትነግረኝ ደስ ይለኛል። ምናልባት ከብዙ ዓመታት በፊት ሎው ስኩል ነበርክ፣ ከዛ ወደ ሕግ ሙያ መጣ። ዩኒቨርሲቲ ውስጥ ሎው ስኩል እያለህ ወደ ስራ ዓለም ስትቀላቀል የምትገምታቸው ነገሮች አሉ። እዛው ሎው ስኩሉ ነህ። እንደጠበቅከው ነው ያገኘኸው ወይስ የተለየ ድባብ ነው ያጋጠመህ? ወደ ፍርድ ቤቶች ስትሄድ ከሎው ስኩል ወጣህ ወደ ስራ ዓለም ስትቀላቀል ማለት እንትን የምትጠብቃቸው ነገሮች ላይ አሁን ፍርድ ቤትን የምታስብበት ሁኔታ አለ፣ ዳኞችን የምታስብበት ሁኔታ አለ እና አንዳንዱ ወይ አግዝፈህ አይተኸው ቀለል ያለ ሁኔታ የሚሆንበት አለ። አንዳንዱ ደግሞ ቀለል ያለ ነገር አድርገህ አይተኸው በዛው ልክ ገዝፎ የምታገኛቸው ነገሮች አሉና ላይክ እንዴት ብዬ በምሳሌ ለማስረዳት፣ ለምሳሌ አሁን እኔ ኮመንሊ የሚመጣልኝ ምሳሌ ምንድነው መሰለህ? ሎው ስኩል ልክ ስትማር ስለ መብትና ግዴታዎች የሆነ ፀጉር ሰንጥቀህ ምናምን ነገር ነው ስትከራከር የምትውለው። አሁን የውል ሕግ ስትማር ለምሳሌ ኮንትራት አሁን ይኸው ፈር አክሴፕታንስ እያልክ ምናምን ፀጉር ስንደቃ ውስጥ ነገር እንትን ትላለህ። የክሪሚናል ፕሮሲጀርም አሁን ይሄ የተጠርጣሪ የተከሳሽ ምናምን መብቶች ላይ ደግሞ ፀጉር ሰንጥቀህ ከኮንስቲቱሽናል ፕሮቪዥኖች ጀምረህ የዓለም አቀፍ ስምምነቶች ትላለህ፣ የህግ መርሆች ምናምን እያልክ ብዙ ነገር ከአንድ ሰው ያላግባብ ከሚታሰር 100 ወንጀለኛ ቢያመልጥ ይሻላል የሚል ማግዚም ሸምድደ መጣ። ግን የስራ ዓለም ውስጥ ልክ ስትቀላቀል በጣም ኬዙ በጣም ብዙ ስለሆነ የሆነ በእንዲህ ያን ያክል ረቂቅ በሆነ መንገድ እያንዳንዱን ነገር ለማስተናገድ አትችልም። ከዛ አንጻር ለምሳሌ እኔ አሁን ልዩነት አስተውል ነበር። ፍርድ ቤት ማለት የእያንዳንዱ ተከሳሽ ጊዜ ወስደህ በቃ ምን እንደሚል በጽሁፍ ያቀረበውን አቤቱታ መርምረህ በቃል የፈለገው ሰዓት ሰምተህ በችሎት ምናምን። ግን እንደዛ አይደለም። ተሎ በልክ ጨርስ ምናምን ነገር ጥድፊያ ነው ያለው። አንዴ እንዲያውም ቆይ ምሳሌ ልንገር እዚህ ላይ። ሰበር ችሎት እየጠበቅኩኝ አጣሪ ችሎት ላይ ቁጭ ብያለሁኝ እና እኛ ቁጭ ብለን በችሎቱ ውስጥ በጣም የገረመኝ ገጠመኝ ነው። ያ ዳኞች ተሰይመዋል።
ስለዚህ በችሎት አዳራሽ ውስጥ ያሉ ጠበቆችን ከማስተናገዳችን በፊት መጀመሪያ በፕላዝማ እንጨርሳሉ እና ከትግራይ መቀሌ እንደገና ባህር ዳር የአማራ ክልል ጠቅላይ ፍርድ ቤት ምናምን ይሰማሉ በፕላዝማ አይተሃል አይደለ? እና ከባህር ዳር ነው። እስኪ ተከሳሽ ማን ነው እነንተና የሚከራከሩበት የመዝገብ ቁጥር ምናምን ቀርቧል ሲል አዎ ቀርቤያለሁ አለ አንድ አርሶ አደር። እና እዚህ ሴት ዳኛ ናት፣ ያው ስሟን ማልጠቅስ ማለት ነው። እስኪ የአማራ ክልል ጠቅላይ ፍርድ ቤት ሰበር ችሎት በሰጠው ውሳኔ ላይ ተፈጸመ የሚሉት መሰረታዊ የህግ ስህተት ምንድን ነው አለችው። አርሶ አደር በመሬት ነው የሚከራከረው፣ አርሶ አደር ነው፣ ጠበቃ የለውም፣ ራሱ ነው የቆመው ሰውየው ማለት ነው። ልክ ክርክሩ ሲጀምር የተከበረው ፍርድ ቤት መቼም በሰማይ አንድ አምላክ አለ፣ እናንተ ደግሞ የእሱ ታናናሽ ወንድሞች ናችሁ አለ። መግቢያ መጠቀሙ ነው። እሺ ሰምተናል፣ ውጤቱን በሬጅስትራር ይጠባበቁ፣ ጨርሰናል አለች። አለቀ በቃ። ተረኛ የመዝገብ ቁጥር ምናምን ተነሱ። ሉክ አሁን ሎ ስኩል እያለ የህግ ትምህርት ቤት እያለ እንዴት ነው ፀጉር ስንጠቃ ላይ የነበር። እዚህ ግን ልክ ስትመጣ አይዶን ነው እንግዲህ እኔ ማንንም ብሌም እያደረግኩ አይደለም፣ ግን ከፍተኛ የመዝገብ ጫና አለ፣ የሆነ ባክሎግ አለ። ፍርድ ቤት የዳኞች ቁጥር በጣም አነስተኛ ነው፣ ጊዜ የለም፣ በጣም ኃይለኛ ድፍጠት አለ። እኔ አሁን በሎ ስኩል እና በፍርድ ቤቶች ውስጥ ምን አይነት ልዩነት አይተሃል ከተባለ እንዲህ አይነት ልዩነት አይቻለሁ። እኔ ልጠቅሰው የምትችለው አለ አንተ? አንዳንዴ አሁን የምልህ ሎ ስኩል እያለ እንዲሁ ስትሰማ ምን ስትል ወይ ሰዎች በአካባቢ ያለ ሰው መዝገቤ ለእንደዚህ ጊዜ ተቀጠራል ባይኒ ሚንስ ተከራካሪ ይኖርና እንደዚህ አይነት ተከራካሪዎች ስጠቅ ለዚህ ቀን ተቀጠረ መዝገቤ ስትባል ሜቢ 2 ወር ነው የተቀጠረው ብለን ብናስብ መዝገቡ 2 ወሩን ሙሉ ዳኞች የሚያዩት ይመስለናል። በየቀኑ ጥሩ ማለት ላይክ መዝገቡ በደህና ሁኔታ የሚታይ አድርጎ የማሰብ ነገር ግን ስትገባበት ደግሞ ሌላ ነው። በቃ ዋንስ ያ መዝገብ የሚታየው አንድ ቀን ነው። ስለዚህ ጊዜውን 2 ወር 3 ወር 1 ዓመት የሚያስቆጥርብህ የስራው የመዝገቦቹ ክምችት ብዛት እንጂ ያንተ መዝገብ 2 ወር ወይ 3 ወር በተያዘለት ጊዜ ውስጥ ሙሉ ጊዜ ተሰጥቶት እየታየ አይደለምና እንደዚህ አይነት ነገሮች ታስተውላለህ። እንደገና ቅድም እንዳልከው ቲዎሪው ላይ ያለው እያንዳንዱ መርህ እና በተግባር ያለው የተለያየ የሚሆንበት ጊዜ አለ። ፕላስ ደግሞ ያን የሚያመጣው የኬዞቹም አይነት ሎ ስኩል ላይ በፈለጥከው አይነት ኬዝ ልክ የሚሆን ኬዝም የሚገኝበት ጊዜ በጣም ሬር ነው እና አብዛኛው ዝም ብሎ ተራ ኬዝ ነው። ሰረቀ፣ ገደለ፣ እንደዚህ ያደረገ ከዛ የተነሳ እዚህ ስራው ላይ ያለው እና ትምህርት ቤት ላይ ያለው ነገር የተለያዩ ናቸው። ያ ልክ ነህ። እንዲያውም በፍርድ ቤት ያሉ ኬዞች እጅግ ከመብዛታቸው ከዳኞች ቁጥር ጋር ካለመመጣጠኑ ጋር ተያይዞ ፍርድ ቤት እያለውን ያስታውሳለሁ። ያው አንድ ዳኛ የሚገመገመው ኤፊሽንሲው የሚለካው በዘጋው መዝገብ ልክ ነው የምትል ነገር አለች። እሷ ነገር ያው እስካሁን ድረስ ትከነክነኛለች። ይገርማል። እኔ አስታውሳለሁ ፍርድ ቤት ላይ በአንድ ወር ውስጥ 35 የሚሆኑ ኬዞች ውሳኔ ስሰጥ የሆነ ሰው ነበረ 85 የሚወስን በአንድ ወር ውስጥ። ያው ስሙን ላለመጥቀስ ነው እና 85 ማለት እንግዲህ አከራክሮ ያልወሰናቸው ደግሞ አሉ። ምን ያክል ጥራት ይኖረዋል እና እሱን ሳስብም ይገርመኛል። እውነት ነው። እሱ ብዙ ጊዜ ኮምፕሌን የሚደረግ እንደው ጠበቃም በሆንኩባቸው ጊዜ ስንኮንናቸው የነበሩ አንዳንዴ ቶለሬት የምታደርጋቸው ለምሳሌ ተከሳሽ ወይ ከሳሽ አልቀረበም ብለህ ባለመቅረቡ የሚያዘጋ ውጤት ያላቸው መዝገቦችን ምናልባት 5-10 ደቂቃ ብትታገሰው ሊቀርብ የሚችልን ከሳሽ መዝገቡ ተዘግቷል እና የዚህ ኢምፕሊኬሽኑ ምንድነው? ቅድም ያልከው ይሄ መዝገብ በመዝጋት ያ ደግሞ መልሶ ተንቀሳቀሰ ተብሎ አይቆጠርበትም። የሚገርመው ነገር እና ለዳኛው ዘጋ ተብሎ የወሰነውም የዘጋውም
ተደምሮ ዘጋ። በወሩ ውስጥ ምን ያህል መዝገብ ዘጋ ነው። ግን በምን ዘጋው የሚለው ሁሌ የፍርድ ጥራቱ አይታይም። የተዘጋበት ምክንያትም አይታይም እና ሁሌ ኮምፕሌን ስናደርጋቸው የነበረው ከዳኞች ጋር በሚኖር ከፍርድ ቤቶች ጋር በሚኖር የምክክር መድረክ ይህንን ያመጣብን የምን ያህል መዝገብ ዘጋ የሚለው መገምገሚያ ነጥብ ነው። ስለዚህ አላግባብ መዝገቦች በእንደዚህ ምክንያት እንዲዘጉ ያደርጋል እየተባለ ብዙ ጊዜ የሚወቀስ ሀሳብ ነው ይሄ። ልክ ነው። አንድ ነገር ግን እንዲሁ በዚሁ ዝም ብዬ አሁን መሀል ላይ አንድ ጥያቄ ትዝ አለኝ። አንድ ዳኛ በምን ያክሉ መዝገቦች ላይ ውሳኔ መስጠት አለበት በአንድ ወር ውስጥ የሚለውን በተመለከተ የትኛው ፍርድ ቤት የሚል ጥያቄ ያስነሳል። የመጀመሪያ ደረጃ ከፍተኛ ጠቅላይ ፍርድ ቤት፣ ምክንያቱም ይለያያል። ሰበር ላይ ሲደርስ አንድ መዝገብ በጣም ወፍሮ ብዙ ታሪኮችን አጭቆ ምናምን ስለሚይዝ ያንን በደንብ ፊልተር አድርጎ የክርክሩ ሂደት ለመረዳት የሚወስድ ጊዜ አለ። ግን እነዚህን ነገሮች ትተናቸው አንድ ፌዴራል ከፍተኛ ፍርድ ቤት ዝም ብለህ ራፍሊ አንድ ዳኛ የሆነ ቁጥር እንድትጠራ ልጋብዝህ ነው። አንድ የፌዴራል ከፍተኛ ፍርድ ቤት ዳኛ በአንድ ወር ውስጥ በምን ያክል መዝገቦች ላይ ውሳኔ ቢሰጥ ዘና ብሎ ፍትሃዊ የሆኑ ውሳኔዎችን መስራት መወሰን ይችላል ብለህ ታስባለህ? እኔም ቁጥር እጠራለሁ። ምናልባት እንደው ማለት ጊዜውን በደንብ ተጠቅሞ ተገቢውን ትጋት አድርጎ ጥራት ያለው ፍርድ ይሰራ ተብሎ እውነት ነው። ሜይ ቢ 15 ከሰራ ጎበዝ ነው። እኔ 5 ማለት በሳምንት አንድ ሲደመር አንድ ማለት ነው። አክቹዋሊ አሁን ይሄ አሁን ብዙ ክርክሮችን ይጋብዛል። እውነት ነው፣ ብዙ ክርክሮችን ይጋብዛል። ግን ፐርስፔክቲቭ ነው። እንዲያው የሚገርምህ ነገር ግራ ቀኝ ተከራካሪ ወገኖች በደንብ ኬዛቸው በቃ ተበጥሮ ታይቶላቸው ስነ ስርዓቱ ሳይሸራረፍ ልክ ነው ማለት ይሄ መሰጠት የሚገባው ጊዜ ያላግባብ ሳይለጠጥ እንደገና ሳያጥር በስነ ስርዓት ህጉ መሰረት ታይቶ ዳኛው ጊዜ ወስዶ ሪፈር አድርጎ ጥራት ያለው ፍርድ እንዲሁ 5 የኔ ግምት ነው። በነገራችን ላይ ይህንን የሚከታተሉ ኮሜንት ላይ እነሱ ደግሞ ሊጽፉልን ይችላሉ። ሌላ ከዚህ ቀጥሎ በክርክር ላይ ያለህ የሆነ አሁን አቃቤ ህግ ሆነህ ስትሰራም ኋላ ጠበቃ ከሆንክም የሆነ ኦድ የሆነ ነገር ተፈጥሮ ያውቃል የምታስታውሰው የሆነ ለየት ያለ በችሎታ አንድ ገጠመኝ ከተባለ ገጠመኝ ማለት ኦድነቱ ብዙም አንድ የችሎት ገጠመኝ ነገር የችሎት ገጠመኝ በሚል እንትን ባለውና አቃቤ ህግ ሆኜ ችሎት አዳራሽ የወንጀል ችሎት አዳራሽ ነበርና የአቃቤ ህግ ምስክር እየተሰማ ከውጭ ሰዎች ያ በችሎቱ አካባቢ ያለ ሰው ሲያወራ ምናምን ድምፁ ከፍ ሲል ሲስቅ ምን ሲል ይረብሻል። ምስክር እየሰማና ምስክሩ ምን እንዳለ ምናምን ለማዳመጥ ያስቸግራል። ስለዚህ ዳኛው ምን አሉ፣ ችሎት አስከባሪውን እከሌ ብለው ጠሩትና ዝም በሉ በላቸው አሉት። ከውጭ እየረበሹ ነው። ምን ቢያደርግ ጥሩ ነው? ችሎት አስከባሪው በር ላይ ብቅ አለና ዝም በሉ በላቸው ብሎት ጨመረበት ተጣራ እና የመሰለው ለካ ዝም በሉ በላቸው የሚባል ሰው ጥራ እንደተባለ ተከራካሪ እየጠራ ነው። ዝም በሉ በላቸው ያው ብዙ ጊዜ ኤክስፔክት የሚያደርገው ችሎት አስከባሪ ጥሪ ነው እና ዝም በሉ በላቸው ብሎ አቶ ዝም በሉ በላቸው ያሪፍ ገጠመኝ ነው። ኦኬ ጋሻው አንድ ጥያቄ የምጠይቀህ ወደ ለክርክር በችሎት ስትቀርብ ይህንን ጥያቄ ለሌሎች እንግዶች የማቀርበዋለሁ። የዳኛው የፊት ገጽታ ማንበብ ትሞክራለህ እና የፊቱ ገጽታ ስሜቱ ዳኛው ያለበት ሁኔታ ከክርክርህ ጋር ቀጥተኛ ግንኙነት እንዳለው አስበህ ጥንቃቄ ታደርጋለህ ወይስ ብዙ ኮንሲደር የምታደርገው ነገር አይደለም? እውነት ነው። እኔ ዳኛው ያለበትን ሁኔታ መመልከት እፈልጋለሁ።
ምክንያቱም ብዙ ጊዜ አሁን ክስ መስማት ላይ በቃል ክርክርን የምታብራራበት በተለይ ከሳሽ ስትሆን ደግሞ የተከሳሽን መልስ የምታስተባብልበት ጊዜ ነው ክስ መስማት እና አንደኛ ዳኛው በአግባቡ እየሰማኝ መሆኑን ቼክ አደርጋለሁ። ስለዚህ ፊት ለፊት እያየሁት በትክክል ትኩረት ሰጥቶ እየሰማኝ ነው ወይ የሚለውን ለዛ ዓላማ ስል እከታተላለሁ። ሁለተኛ የዳኛው ፍላጎት አንዳንዴ ምን ፖይንት ላይ እንድታተኩር እንደሆነ የሚያመላክትብህ ጊዜ አለ። ከፊት አገላለጹ ሊሆን ይችላል። አንዳንድ ቃላት ከሚናገራቸው ተነስተህ ምን ፖይንት ላይ እንድታተኩርለት እንደፈለገ፣ ይሄን ጉዳይ ወዴት ሊወስደው እንደፈለገ፣ በምን አግባብ ሊመለከተው እንደፈለገ የምታይባቸው ጊዜያቶች አሉ። ስለዚህ ከዛ አንጻር የዳኛውን ሁኔታ ያለበትን አቋም መለከት። ስለዚህ ስሜቱን ትከታተላለህ። አንዳንድ ሰው ምን ብሎ ሊያስብ ይችላል፣ አይ እኔ ራሴ ክርክሬን ተዘጋጅቼ ቀርባለሁ፣ የእሱን ስሜት ምን ግንኙነት አለው ከኔ ከያዝኩት ኬዝ ጋር ምናምን የሚል ሰው አለ። አይ አንደኛ ቅድም እንዳልኩ በተለያየ ምክንያት እንግዲህ ዳኛው ሰው ናቸው። ያዘኑበት፣ የተበሳጩበት ወይ የተከፉበት ሁኔታ ሊኖር ይችላል፣ ወይ ትኩረታቸውን የወሰደው ነገር ሊኖር ይችል ይሆናል። ስለዚህ በትክክል እያዳመጡኝ ነው ወይ የሚለውን ቼክ ካላረግኩ ካልገመገምኩ አንዳንዴ እኔ ንግግሬን አቆማለሁ፣ ማለት ክርክሬን አቆማለሁ። ዳኛው እየሰሙኝ አለመሆኑን ካወቅኩኝ አቆማለሁ። ሳቆም ወደ እንትናቸው ይመለሳሉ። ትኩረታቸውን የወሰደው ነገር ይመለሱና በተገቢው መንገድ እንደዛ ብዙ ጊዜ ገጥሞኛል። ዳኞች በሀሳብ ጭልጥ የሚሉበት ጊዜ አለ። ብዙ ጊዜ ያኔ ቆም ብለህ እስኪመለስ ድረስ ጠብቀዋል። ልክ ስታቆም አቆመ የሚለው ሀሳብ ይመጣባቸዋልና ቀጥል ብለው ወደ አንተ ትኩረታቸውን ያደርጋሉ። ስለዚህ ትኩረት እንዳልሰጡህ የሚያረጋግጡበት ስታቆም አንተ ኦኬ ትኩረት እንዳልሰጠሁት ገብቶታል ማለት ነው። ስለዚህ ይመለሳሉ እና በተለያየ ምክንያት ይሄ ሊፈጠር ይችላል። ሁሉም ጋር የሚኖር ነገር ነው ብለህ ባትልም ግን አንዳንዴ እንደዛ ሊያጋጥም ይችላል። የዳኞችን ስነ ልቦና ያሉበትን አቋም መሰረት አድርጌ ነው ጉዳይን የምመራው እንጂ የሆነ አይነት ውጤቱ የማይመጣ ሊሆን ይችላል በዛ መንገድ የተሄደው እና ከዛ አንጻር እኔ እሱን መታገስ አልችልም። ያ ራይት። ዳኛ ስለሆነ በችሎት ተሰይመዋል፣ ካባ ለብሷል፣ እስክርቢቶ እጁ ላይ ነው ያለው፣ ሜዥር መውሰድ ይችላል እና አንዳንዴ እየሰማህ እንዳልሆነ ስታቅ ትንሽ እኮ የሚያበሳጭ ነገርም አይነት ስሜት ይፈጥራል። እና ዳኛ ባይሆን ኖሮ ኧረ እባክህ እየሰማኸኝ አይደለም እኮ ነበረ። ግን እቺ ቴክኒክ ጥሩ ናት። ቆም ስትል እሱ ራሱ ልክ ትኩረት ይሰጣል፣ ትቀጥላለህ። ያኔ ይሄ ባይዘው የሚኮረጅ ነገር ይመስለኛል ለሌሎችም። ሌላ ነገር ብትነግረኝ ደስ የሚለኝ እኔ ስትበሳጭ አይቼህ አላውቅም፣ ግን በችሎት የሚያበሳጭ ነገር ያጋጥመሃል ወይ? ደንበኞች ያበሳጩሃል ወይ? ኤንድ እንዴት ማኔጅ ታደርገዋለህ እንደዛ ሲያጋጥም? ችሎት ትበሳጫለህ። ደንበኞች ማበሳጨት እሱ በጣም ብዙ ጊዜ የሚገጥም የተለመደ ነገር። በምን ያበሳጩሃል? ያው አንተ ጊዜህን ሰውተህ ብዙ ነገር መስዋዕት አድርገህ ጉዳያቸውን በተገቢ መንገድ እየተከታተልክ፣ ነገር ግን በጣም ተራ በሆኑ ነገሮች ጉዳያቸውን እንዳልተከታተልክ አድርገው የሚያስቡ ሰዎች አሉ። በዛ ምክንያት ያበሳጩሃል። ምክንያቱም አንተ ያለህበት ተግባርና እነሱ የሰጡ ክሬዲት ራሱ የሚያበሳጨውን ባህል ማለት ምን እያረክ እንደሆነ ባለመገንዘብ እንደተውከው ጉዳያቸውን ወይም በተገቢው መንገድ እንዳልተከታተልክ ሲያስቡብህ ትንሽ ኦነስት ለሆነ ሰው እንትን ያደርጋል፣ ያበሳጫል። ከዛ ደግሞ አልፎ የሚያበሳጭ ንግግር የሚናገርህ አለ። ላይክ አሁን እኮ የፍርድ ቤት ቀጠሮ በመርዘሙ ምክንያት ያንተ የጠበቃው ችግር እንደሆነ አድርጎ የሚናገርህ ሰው አለ። በተገቢው መንገድ ስላልተከታተልክ ወይም ዳኛው ለዚህን ቀን ይሁን ብለው ሲሉ አንተ ማጠር አለበት ብለህ ስላልተሟገጥካቸው ነው ብሎ የሚልህ አለ። አንዳንዴ ጠበቃ ስትሆን ያው ሁለቱንም አዋዝተህ ለመሄድ ትጥራለህ። የዳኞችን በርደን ታያለህ። 2 ወር ወይ 1 ወር ተኩል በሚቀጠርበት ፍርድ ቤት በመዝገብ ክምችት ምክንያት ያንተ ለ1 ወር ከተቀጠረልህ እሰየው ብለህ ነው የምትወጣው። ደንበኛህ ግን እሱን አያውቅልህም። ገብቶሃል? 1 ወር ሲቀጠር እሺ ብለህ ስትወጣ
ሌሎች መዝገቦች 1 ወር ከ15 ቀን ምናምን 2 ወር መቀጠራቸውን እያየህ አንተ አመስግነህ ስትወጣ ይሄንን እሱ ግን የሚያስበው ለምን በሳምንት አልተቀጠረም ወይ በ3 ቀን ሊሆን ይችላል። በዛ ምክንያት ያልሆነ ነገር ይናገራል። ልክ ነህ። ደግሞ እኮ የፍርድ ቤቱ አጀንዳ እኮ ነው ያ። እውነት ነው። የፍርድ ቤቱን አጀንዳ አንተ ምን ታደርገዋል? እውነት ነው። ኦኬ ሌላ አንድ ነገር አሁን አንተ አቃቤ ሕግም ሆነህ ስለሰራህ በተለይ ወንጀል ችሎቶች ላይ የተሻለ ልምድ እንዳለህ ገምታለሁኝ እና አንድ በወንጀል ተከሶ የመጣ ሰው ዛሬ ላይ ደግሞ ጠበቃ ሆነህ ታገለግለዋለህ እና አንተ እንድትይዝለት ወስኗል። ነገር ግን ኬዙን በደንብ ስታጠናው እንግዲህ አቃቤ ሕግም ስለነበርክ የአቃቤ ሕግ ክስ እንዴት እንደተመሰረተ አቃቤ ሕግ እንዴት አድርጎ ክሶችን በደንብ ፍሬም አድርጎ በማስረጃ እንዴት አስደግፎ እንዳመጣቸው ምናምን ከዛ ደግሞ ክርክሩን ታየዋለህ። ሰው ጥፋተኛ ሆኖ ሊቀጣ የሚችልበት እድል 90% በላይ ነው እና እኔም አጋጥሞኝ ስለሚያውቅ ነው። ክሊያንት ሲያወራህ እንዴት ነፃ እንደሚሆን እንዴት ከወንጀሉ ነፃ ነው አይመለከተውም ተብሎ እንደሚወሰንለት አይነት ነው የሚያወራህ። በደንብ ደግሞ ምን ታውቃለህ ጥፋተኛ እንዴት ተብሎ የቅጣት ማቅለያ ቢኖረው ነው እንጂ መታሰሩ ግን የማይቀር መሆኑን ደግሞ አንተ ከውስጥ ታውቃለህ። የደንበኛ ግፊት አለ፣ አንተ የምታውቀው ነገር አለ። ይህ ኮንትራዲክሽን ከውስጥ የሆነ የሚረብሽ ስሜት ያለ ይመስለኛል። እንዴት ነው የምታስታርቀው እሱ እና እንዴት ትሪት ታደርገዋለህ እስከ ውሳኔ ቀን ድረስ? የውሳኔ ቀን ያው ይሰማል። ብዙ ጊዜ ነው የምመርጠው በተቻለ መጠን እውነቱ የትኛው ነው የሚለውን ነገር ቀድመው ደንበኞች እንዲነግሩኝ ይፈልጋሉ። ላይክ የተከሰሰበት ድርጊት ተፈጽሟል አልተፈጸመም፣ ተፈጽሞ ከሆነ መፈጸሙን አምነህ ስለ መፍትሄዎቹ ማውራት ይሻላል። ቅድም እንዳልከው ምናልባት አፈጻጸሙ ተጠያቂ የማያደርግበት መንገድ ካለ እነሱን ቼክ ታደርጋለህ። ከዛ ቀጥሎ ደግሞ ይሄ ሰው ከስራት ነፃ ሆኖ ማለት ነፃ ማለት ከቅጣት ስራት ተቀጥቶ ነገር ግን የማይታሰርበት ሁኔታ ይኖራል የሚለውን እሱን ጋር ከደንበኛ ጋር ለመመካከር እድል እንዲሰጥ ድርጊቱ መፈጸም አለመፈጸሙን መጀመሪያ ማረጋገጥ እፈልጋለሁ። ስለዚህ ሀቀኛ ሆኖ እውነቱን የሚነግር ሰው ከመጣ ማሳየት ነው ያለውን ኃላፊነት። ጥፋተኛ ተብሎ ሊቀጣ እንደሚችል እኔ ልረዳው የምችለው ግን ምኖቹ ነገሮች ላይ ነው የሚለውን ብዙ ጊዜ ማሳየት እመርጣለሁ። በዚህ ምክንያት አንዳንድ ሰዎች የምትሰጣቸውን ሀሳብ ባለመውደድ ባለመቀበል ላይ ቅድም እንዳልከኝ ሁሉም ፈጽሞትም ቢሆን ነፃ መሆን ከመፈለግ የተነሳ ጥሎ ሄዶ ሌላ ሰው ጋር እንደገና ተነጋግሮ ሌላ ሰው ይዞ ታገኘዋለህ። አንዳንዱ ደግሞ የነገርከውን ምክር ተቀብሎ ባልከው መንገድ ለመሄድ ዝግጁ ሆኖ የሚመጣ ሰው አለ። ከእሱ ጋር ውጤታማ ሆነ ትቀጥላለህ ማለት ነው እና በዚህ መንገድ ነው። ግን አንድ ነገር ለምሳሌ አንዳንድ ጠበቆች ምን ያደርጋሉ? ጥፋተኛ መባልህ የሚወሰንብህ መሆኑ በጣም ከፍተኛ እድል ያለው ነው። ነገር ግን በዚህ ልረዳህ እችላለሁ ብሎ መናገር እሱ የእውነት ነው ማለት በጣም በሐቅ ኮሚኒኬት ላድርግ ካለ እንደዛ ያደርጋል። ግን ምን ሊያደርጉ ይችላሉ? አንዳንድ ሰዎች የሚያስኬድበት እድል አለ፣ ቀዳዳ አለ፣ እሱ እንጠቀማለን ብሎ ቀብድ ለመቀበል እሱ ነገር አይፈትንህም ወይ? እኔ እንግዲህ ማለት ጠበቃ ስሆን እውነት ለመናገር ለራሴ የገባሁት ቃል አለ። ስራዬም በተቻለ መጠን ተገቢውን ሙያዊ ስነ ምግባር ጠብቄ ለመስራት እንደዛ ብዬ ነው የማምነው። ማለት ለእኔ መምጣት ያለበት ነገር በተገቢው መንገድ ካልመጣ መጥቶም ላይጠቅመኝ ይችላል ብዬ ነው የማምነው እና እንዳልከው ብዙ ሰው እንደዛ አይነት ነገር አይፈትነውም ብዬ አላስብም። ግን የምመርጠው መጀመሪያም ቀዳዳ አለ፣ ይህን ቀዳዳ ልጠቀም እችላለሁ ብዬ ለዛ ሰው እኮ የምሰጠው ውጤት ነው፣ ነገ የሚታይ ነገር ነው። ሰው ዛት ይህን ሰውዬ ዋሽቸው በዛ መንገድ ሄጄ ነገር ግን ውጤቱ ሳይመጣ ሲቀር የማተርፈው ደግሞ ሌላ ጭቅጭቅ፣ ሌላ ኪሳራ፣ ሌላ ጥል ነው እና በተለይ የወንጀል ጉዳይ ደግሞ በተለይ ሲሪየስ ነው፣ በነፃነቱ ላይ የሚመጣ ነው። ስለዚህ መጀመሪያውኑ እኔ ተስፋ መስጠት ካለብኝ በትክክል ሊሆን በሚችል መንገድ ነው እንጂ ተስፋ ልሰጥ የምችለው ከዛ ውጭ በሆነው አለመቀበሉን እመርጣለሁ። አንድ የፍትሐ ብሔር ጉዳይ መጣልህ አንተ
እና ጠቅላላ ክፍያ የምታገኘው 250 ሺህ ብር ነው አስዩ። አንድ የወንጀል ጉዳይ ደግሞ መጣለህ የምታገኘው ጠቅላላ ክፍያ 250 ሺህ ብር ነው። ሁለቱም ክርክሮች የሚወስዱት ጊዜ ተመሳሳይ ነው። መስራት መቀበል ያለብህ ኬዝ ግን ከነዚህ ከሁለቱ አንዱን ብቻ ነው። የትኛውን ትቀበላለህ? የፍትሐ ብሔሩ። ወንጀል መስራት ብዙ ጠበቆች አይወዱም። ለምንድን ነው ግን? ውጤቱ ነው እንግዲህ። አሁን አንተ ስንት ዓመት ነው አገለገልኩ ያልክ? በአጠቃላይ በህግ ሙያ 21 ዓመት። 21 ዓመት። ከ21 ዓመት ውስጥ ቢያንስ ቅድም እንደነገርከኝ 10 ወይ 11 ዓመቱ እንዲያውም ከዛ ይጨምራል። ከዛም በላይ ወንጀል ላይ ብቻ ነው የሰራው። አቃቤ ህግ ያለው የሆነ ጊዜውን ፍትሐ ብሔር የሆነ ጊዜውን ወንጀል ነው የሰራሁት። አብዛኛው የትኛው? የተወሰነ ጊዜም የዳኝነት ላይም ገብቼ የተወሰነ ጊዜም ሰርቻለሁ። ኦኬ ኦልራይት። ስለዚህ አሁን ጥብቅና ላይም ከጀመርክ በኋላ የወንጀል ጉዳዮችንም ትይዛለህ እና ይቆጠራል። ልክ እንደ አቃቤ ህጉ ነው ይቆጠርና በድምሩ ወንጀል ላይ የሰራኸው ስራ ከ50% በላይ ጊዜህን ወንጀል ላይ ሰርተሃል። ግን ወንጀል መስራት አልፈልግም። ብዙ ጠበቆች እንደዚህ ነው ስሜታቸው፣ ፍላጎታቸው ይሄ ነው። ለምንድን ነው? ያው እንትኑ ነው እንግዲህ ይህንን ስሜት የሚያመጣው። አንደኛ ነገር የምትሰማው የምታየው ነገር ደስ የሚያሰኝ አይደለም። ማለት ላይክ አሁን ሰራ ተብሎ የሚከሰስባቸው ነገሮች ከማህበረሰብ አንጻር ስታይ የሚያመጣው ውጤት የሚያመጣው ነገር የሚያመጣልህ እንግዲህ ገደለ፣ ሰረቀ፣ ዘረፈ፣ እንደዚህ አጭበረበረ፣ አታለለ ተብሎ ነው ክስ እየቀረበ። እሱ ራሱ የሚደብር እንትን ነው ያለው። ከዛ ቀጥሎ በደንበኛ አድርጎ በሚያቆመ ሰው ላይ የሚወሰደው እርምጃ ወይም የሚሰጠው ውሳኔ ፋይናሊ ነፃነትን የሚያሳጣ ነው የሚሆነው። ስለዚህ ክርክሩ እስከሚያልቅ ድረስ ኢቨን ኢፍ ነፃ ሊባል የሚችል እንኳን ቢሆን ክርክሩ እስከሚያልቅ ድረስ ኦልሞስት አብረህ የታሰረም ሰው ከሆነ አብረህ በህሊናህ ታስረሃል። ተከሶ ደግሞ በዋስ እየተከራከረም ያለ ከሆነ ውሳኔ እስከሚሰጥበት ዕለት ድረስ እስከ ውጤቱ ድረስ በጭንቀት ውስጥ ነው የምትሆነው። በእኔ ባህሪ እንደዛ ነው። እንግዲህ ከዛ የተነሳ የወንጀል ኬዝ አልመርጥም ለመያዝ። ፍትሐ ብሔር ደግሞ ያው ኃላፊነቱ የንብረት ነው የገንዘብ ነው። ውጤቱ ምንም ይሁን ምን ከወንጀል አንጻር የተሻለ ቀለል ያለ ስሜት አለው። አንድ ጥያቄ ግን ብትመልስልኝ ደስ የሚለኝ፣ በተለይ አቃቤ ህግ በነበርክበት ጊዜ አንድ ተከሳሽ መጥቶ የክስ ቻርጅ ከተቀበለበት ቅጽበት አንስቶ የፍርድ ውሳኔ እስኪነበብለት ድረስ እንደ ንጹህ አድርገህ መገመት ትችላለህ? በሀቅ ተናገር ብትባል ምን ትላለህ? አቃቤ ህጉ ነህ። ያው ምንድነው ያስቸግራል እንደዛ ብሎ ለመገመት። ምክንያቱም የምርመራ መዝገብ መጥቶልሃል። የምርመራ መዝገቡ ውስጥ ደግሞ ድርጊት ፈጸመ ብለው የሚመሰክሩ ምስክሮችን ቃል አንብበሃል። ደግሞ እንደገና የግል ተበዳይ ሆነው ድርጊቱ ተፈጸመባቸው የተባሉ ተጎጂዎች ወይ ደግሞ የእነሱ ቤተሰቦች ደግሞ መዝገባቸውን በየጊዜው እየመጡ ይከታተላሉ እና እንዲህ አድርጎ እንዲህ ሆኖ አሁን ኬዙን እንደዚህ ለማድረግ ምናምን የሚል ሁሉ ነገር ትሰማለህ። በደንብ ኢንፎርምድ ትሆናለህ። ይሄ ሁሉ ተደምሮ ያ ሰውዬ እውነትም ይሄንን ነገር አላደረገውም ብለህ ለማለት እና ንጹህ ነው ብለህ ለማለት ይቸግራል። በዛ ተጽዕኖ ውስጥ ትወድቃለህ። ባይ ዘ ወይ እኔ አሁን የመለስከው መልስ እስማማለሁ። እንደዚህ ከዚህ ውጭ ብትመልስልኝ ነው እኔ እንዲያውም ለመቀበል የምቸገረው። ግን ቀጥዬ የምጠይቅ ጥያቄ ግን አስቸጋሪ ነው። ስለዚህ ህገ መንግስቱ አንድ ሰው ወንጀለኛ ከመሆኑ በፊት እንደ ንጹህ ሆኖ የመገመት መብት አለው ያለው የማይቻል ነገር ነው የደነገገው ማለት ነው። አይ የማይቻል ማለት ያስቸግራል። ለምንድን ነው ማለት ይሄ በእኔ ሀሳብ ውስጥ የተፈጠረ እኮ ትንሽ ነገር ነው። ጥፋተኛ ተብሎ ማለት እንደ አጥፊ ያለመቆጠር ወይም ንጹህ ሆኖ የመገመት መብት ሲባል የተለየ ትሪትመንት ማለት እንዳጠፋ ሰው አድርገህ አስበህ የተለየ ትሪትመንት አታደርግበትም።
ማለት ነው እንጂ አንተ ውስጥ ይሄ ሰውዬ ድርጊቱን ፈጽሟል የሚል ሀሳብ አታስብ ብሎ ማለት የሚቻል አይመስለኝም። አክቹዋሊ እንትን የምናስበውን ነገር በህግ መደንገግ ብዙ የሚቻል ነገር አይመስልም። እንደዛም ብዬ ስለማስብ አንድ ጊዜ ነው ያስታውሳለሁኝ አርቲዲን እንዴት ነው ማለት ከህግ ሙያ ውጭ ላሉ ሰዎች አርቲዲ እንዴት ነው ማስረዳት የምንችለው? አንድ የወንጀል ክስ በተፋጠነ ታይቶ ክስና ማስረጃ ተሰምቶ ወደ ውሳኔ የሚሰጥበት ማለት ነው አይደለም? በተፋጠነ ስነስርዓት ማየት ማለት ነው። በተፋጠነ ወዲያው እዛው ክስ ሰምተህ እዛው መፍረድ። ወዲያው ወንጀሉ ተፈጽሞ እጅ ከፍንጅ ተይዟል፣ ወዲያውኑ ተይዞ ክስ ተመስርቷል፣ ወዲያውኑ ለችሎት ቀርቧል፣ ጉዳዩ ይታያል። ማስረጃ ተሰምቶ እዛው ተፈርዶ እዛው ወደ ማረሚያ ቤት ሊሄድ ይችላል። አርቲዲ የሚታይ አንድ ኬዝ አንድ የመጣ የሆነ ፍርድ ቤት ላይ እና ፖሊስ ይዞት መጣ። ዳኞች ደግሞ የስራ መውጫ ሰዓታቸው ደርሷል እና መሄድ ፈልገዋል እና ይሄን አርቲዲ አያድርም መታየት አለበት፣ አርቲዲ ነው ባካችሁ ይኸውልኝ ምናምን አለ ፖሊስ ለዳኞች። ከዛ ሁሉም መሄድ ፈልገዋል። ግን አንዱ ዳኛ ምን አለ? ምን አርጎ ነው አለ። ሰርቆ ነው አለው። አምጡልኝ ሌባ አልወድም አለ። አሁን ያ ሰው እንደ ንጹህ ሆኖ የመገመት መብት አለው አይደለም? ሆኗል፣ እንደዛ ሆኗል። እየተሳካ ነው። ልክ ነው። ቅድምም ለማለት የፈለግኩት በምታደርጋቸው መስተንግዶዎች ሊሆን ይችላል ምናምን እንደ ጥፋተኛ አትቆጥረውም፣ እንደ ጥፋተኛ ትሪት አታደርገውም ማለት ነው። እሱ ይሄን አሁን የተናገርከውን ይጨምራል። አምጡልኝ ሌባ አልወድም ሴንስ ቅድም ንጹህ ሆኖ የመገመት መብቱ ኢንኬዝ አልፈጸመስ ቢሆን የሚለው ነገር እና በንግግሮች በምታሳየው ነገር በአጠቃላይ በተግባር በሚከናወኑ ነገሮች እንደዚህ አይነት ነገሮች ማለት ነው። እንግዲህ ንጹህ ሆኖ የመገመት መብት እነዚህ ነው። እንደ ጥፋተኛ ቆጥረህ አንተ እኮ ወንጀል ሰርተህ ነው የተከሰስከው ብሎ አለመናገር አንዱ ነው። ንጹህ ሆኖ መገመት መብትን ከመብት አንጻር ስንመለከት ነው። ኦኬ፣ ቅድም በተዘዋዋሪ መንገድ የተወሰነ መልሰህልኛል፣ ግን በጥያቄ መልክ አንስተን ደግሞ ብናየው ደስ የሚለኝ የሆኑ ሰዎች በተለይ በወንጀል ተከሰው ሲመጡብህ ያንተ ደንበኞች ከነሱ ከደረሰባቸው ካጋጠማቸው ክስ ጋር በተያያዘ ስሜትህ በጣም አብሮ ይያያዛል እና ትቸገራለህ ወይ? ባይዘው አንተና እኔ አሁን ስሙን ስላላስፈቀድን እንዲያው አናነሳም እንጂ በጋራ የምናውቀው አንድ ጠበቃ አለ፣ ሲኒየር ጠበቃ ደሴ ላይ። በዚህ ጉዳይ ላይ አውርተናል ከሱ ጋር። ኢሞሽናሊ ኢንቮልቭ ታደርጋለህ ወይ? ሰዎች ተከሰው ሲመጡ እንዴት ነህ አንተ ምናምን አልኩት። ያ ስራ ነው፣ ስራን ትሰራለህ። ግን እሱ ያጋጠመው የወንጀል ጉዳይ ታሰራለው 5 ዓመት 10 ዓመት ማረሚያ ቤት አሳልፋለሁ ብሎ እሱና ቤተሰቦቹ በጣም እየተሰቃዩ ነው በስሜት። ከነሱ ጋር አብሮ ሳፈር የሚያደርግ ጠበቃ አለ። አንዳንድ ጠበቃ ደግሞ ኖ በደንብ ዲሊጀንትሊ በከፍተኛ ዲሲፕሊን ስራ እንሰራለሁ፣ ቤቴ ሲሄድ ግን ስሜቱን ይዤው አልሄድም። አንተ የትኛው ነህ? እኔ ብዙ ጊዜ ስሜቱን ሸር ማደርግ አይነት ነኝ። ደንበኞችም እሱን ይፈልጉታል። ይጋባብኛል ብዙ ጊዜ። ከዛ ውጭ መሆን አልችልም። ግን ትክክል ነው? ትክክል አይደለም። ያ ስራ ነው፣ ስራ ያመጣው ነገር ነው። ስለዚህ ስሜቱን ሸር አላረክም ማለት ስራህን አልሰራህም ማለት አይደለም። ስለዚህ ስሜቱ ሳይጋባብህ ነገር ግን እነሱን የምትረዳበትን መንገድ ፈልገህ ስራውን መስራት ተገቢ ሊሆን ይችላል። ምክንያቱም ስሜቱ በተጋባብን ቁጥር እንግዲህ ሰላም ያሳጣል፣ ካለን ከቤተሰብ ጋር ያለንን ግንኙነት ያበላሻል፣ ጤና ያበላሻል እና ፀጉርህም አሁን እያየሁት ነው። ይሄ ፀጉር ከለር ትክክል አይደለም። እንግዲህ ታላቅ ወንድሜ በሽበት ከኔ በጣም ያነሰ ነው አይደለ? አክቹዋሊ እሱም በህግ ሙያ ውስጥ ነው ያለው ብለኸኛል። ጤና ሁሉ ይታወቃል። ኢሞሽናል ኢንቮልቭ ስታደርግ ትክክል አይደለም፣ ግን ሳትፈልግ አንተ ማኔጅ በማታደርገው አይነት መንገድ ኢሞሽናል አብረህ ኢንቮልቭ ታደርጋለህ። የሚገርምህ ነገር ግን ደንበኞችህ
የጥብቅና ስራ ስለሰራላቸው ክፍያ ይከፍለዋል። ኢሞሽናሊ ለከፈልክበት እኮ ግን አይከፈልህም፣ በነፃ ነው። ስለዚህ ለደንበኛ ስትል በነፃ ትበሳጫለህ እና ይሄ ቲፕ ነው ማለት ነው። ቲፕ ነው ጊዜ የምታጠፋው በብስጭት የምታጠፋው ጊዜ የምታጠፋው ጤና ምናምን ቲፕ ነው ለደንበኞች። ግን የሚገርምህ እኔን አንተንና ሌሎች ጠበቆች ሼር የሚያደርጉት አንድ ነገር በጣም ዴሊጀንትሊ ስራ ስትሰራላቸው ስታግዛቸው ቆይተህ እነሱ ካጋጠማቸው ውስብስብ የሆነ የህግ እንዲህ አይነት ክስ ውስጥ ነፃ እንዲሆኑ መከራህን አይተህ ኤንድ ኢሞሽናሊ ኢንቮልቭ አድርገህ ይህን ያክል ስትበሳጭ ከቆየህ በኋላ መጨረሻ ክፍያም ዲናይ ሊያደርግህ ይችላል፣ ሊጣላም ይችላል። ሰው ሚዛናዊ መሆን ያስፈልጋል። የሚቻል ቢሆን እንደሱ ሚዛናዊ መሆን ቢቻል ስራውን ብቻ መስራት የሚቻል ቢሆን መልካም። ትሬኒንግ ያስፈልጋል። ባይዘው ስፖርት ትሰራለህ? ግን ትሰራለህ? ሬጉላርሊ ትሰራለህ? ያው በቻልኩት ጊዜ ስፖርት ቤት ሄጄ መስራት የምችልበት ጊዜ ሲኖር ሄጄ እሰራለሁ። ካልሆነ ደግሞ በጠዋት ተነስቼ ትንሽ ወክ ለማድረግ እሞክራለሁ። በጠዋት ወይስ ከማታ? በጠዋት ብዙ ጊዜ በጠዋት ይሻለኛል። ማታም ጊዜው ከተገኘ እሞክራለሁ። አንድ ፍርድ ቤት የጉለሌ ፍርድ ቤት መሰለኝ ድሮ ከመቀየሩ በፊት ላይ ነበረ እና እዛ ቆይተን ልክ ስንወጣ ያኔ መኪና አልነበረንም እና ሊፍት ሊሰጠን አንድ ጠበቃ መኪና ቆመ እና ወደ ታች ወደ ፒያሳ ነው የምንሄደው። ፒያሳ ላይ ቢሮ ነበረኝ የሸኘን ነው እና ስፖርት የት ነው የምትሰሩት አለ። ስለገረመኝ እሱን ሼር ላድርግ ብዬ ነው። ስፖርት አንሰራም እንዴ? ጠበቃ ሁናችሁ ስፖርት አትሰሩም አለ። እንዴ ጭራሽ ደግሞ እንደዚህ አድርጎ እንዴት አየው? ምን አገናኘው ስለው በጣም የሚገርም ሌሰን የነገረን። ጠበቃ ሁናችሁ ስፖርት ካልሰራችሁ ስትረሱን እንዴት ማኔጅ እያደረጋችሁት ነው? ግድ እኮ ነው አለ እና ከዛ በኋላ እኔ አሁን ባይወቅ አላስታውሰውም ማን እንደሆነ፣ ግን በጣም አሪፍ ሌሰን ነው። እንደውም ከስትረሱ አንጻር ብቻ ሳይሆን ላይክ ወይ ቆመህ ነው የምትውለው ወይ ደግሞ ተቀምጠህ ነው የምትውለው። ብዙ ጊዜ ጠበቃ ስትሆንና ፍርድ ቤት ሄደህ ረጅም ክርክርና ምስክር መስማት ሊኖር ይችላል። ረጅም ሰዓት ትቆማለህ፣ ወይ ችሎት እየጠበቅህ ረጅም ሰዓት ትቀመጣለህ፣ ወይ ቢሮህ እየጻፍክ ረጅም ሰዓት ምንም ሳትንቀሳቀስ ተቀምጠህ ትውላለህ እና እሱ በጣም ከፍተኛ የሆነ የጤና ጉዳት የሚያመጣ ነው። ከዛ አንጻር የግድ እንደው በተገኘችው አጋጣሚ ወይ ወክ ወይ ምናምን ስፖርት ካልተሰራበት ከዛ ደግሞ እሱ ያለው ደግሞ ትልቅ እንትን ነው ተጨማሪ ስትረስ። እዛው ችሎት አካባቢ ደግሞ እንዳትንጎራደድ ፖሊስ ስርዓት ያዝ ይላል። ኦኬ ኦልራይት። እስኪ ጋሻው አንድ ሌላ የችሎት ገጠመኝ ንገረን። ሌላ የችሎት ገጠመኝ ይሄ በቀጥታ እኔ የገጠመኝ ሳይሆን አንድ ጓደኛዬ ጠበቃ ጋር ስናወራ ዳኛ በነበረበት ጊዜ የገጠመውን የነገረኝ ነው። ምንድነው የግድያ ወንጀል ምስክር እየተሰማ ሰው ገሏል ተብሎ የተከሰሰ ሰው ምስክር እየተሰማ ነው እና ምስክሩ የሟች ወንድም ነው የሚመሰክረው የአቃቤ ሕግ ምስክር ሆኖ እና በዋና ጥያቄ አቃቤ ሕግ ሲጠይቀው ተከሳሹ ምንድን ነው የፈጸመው የሚለው እንዲህ አድርጎ አብረን እየሄድን ከኋላ መጥቶ እንደዚህ ይሄን መጥቶት ይሄን የሰውነቱን አካል መጥቶ ከዛ ምናምን ገደለው እያለ መስክሯል። ከዛ ዳኛው ይሄ ምስክርነት እንግዲህ ያው በተለያዩ ምክንያቶች ጥርጣሬ ይፈጥርብሃልና ዳኞች የማጣሪያ ጥያቄ ይጠይቃሉ እና የማጣሪያ ጥያቄ ሲጠይቀው ወንድምህ ነው? አዎ። ሟች ወንድምህ ነው የምስክሩ ማለት ነው? አዎ። አብራችሁ ነበር የምትሄዱት? አዎ። ስለዚህ መጥቶ እንደዚህ አንተ በገለጽከው መሰረት አድርጎ መታው እና ገደለው? አዎ። ደጋግሞ እንደመታውም እየተናገርክ ነው። አንተ ወንድምህ ሆኖ አብራ እየተጓዝክ ደጋግሞ ሲመታው እንደው አንተ ግን እንዴት አስችሎ
አገሩን ጠርቶ የእንደዚህ ሀገር ሰው እንኳን ጀግና ነው ይባላል እና በቀል ለመመለስም ወደኋላ ማይል እንደሆነ ይታመናል። እንዴት ሳስችሎ ዝም አልክ ሲለው አይ ጋሼ ኑረን ነው ኑረንማ ቢሆን እና እንዴት ረሳው? አይ ጋሼ ኑረን ነው ኑረንማ ቢሆን መች ለቀው ነበር አለ እና ዋው የሚገርም ነው። በዛሽ ፍጥነት እንዴት ረሳው? በቃ ጀግንነቱን ሲነግረው አካባቢውን ሲጠራለት ምናምን ታውቃለህ ወደ ኖርማል እንትኑ ተመለሰና በቃ ኑሬማ ቢሆን ሸምድዶ ነው በቃ እየመሰከረ ያለው ያላየውን ታሪክ ነው። ሸምድዶና ምርጥ ገጠመኝ ናት። ምናልባት ሬር ሊያጋጥመው ከሆነ እየተከራከርከው የምትከራከረው ተቃራኒው ወገን አሳዝኖ ያውቃል? ብዙ ጊዜ እንደዚህ እንደው በጣም አሳዛኝ የምትለው ባይሆንም ግን ከተከራካሪዎች ያው ሌላኛውን ተከራካሪ ብሌም በማድረግ ይሄ ማለት በመውቀስ ወይም ደግሞ ያላደረገውን ሊሆን ይችል ይሆናል። ኢቨን ኢፍ ጠበቃው እንደዚህ ባያረግብኝ ኖሮ እንደዚህ አይሆንም ነበር የሚል ነገር አንዳንዴ ይከሰታል። እንደዚህ አይነት ነገር ለምሳሌ ይሄ ላነሳው ለጥያቄ ምን ልታይ ትችላለህ? አቃቤ ሕግ በነበርክበት ጊዜ በጠበቃ ተወክለው የሚመጡ ተከሳሾች ከ10% በታች እንደሚሆኑ ገምታለሁ። 90% የሚሆነው በወንጀል ችሎት ተከሳሽ ራሱ ነው ዲፌንድ የሚያደርገው። አንተ ከሳሻቸው ነህ። እየከሰስካቸው ልታስቀጣቸው ማስረጃ እያቀረብክ ነው። እያሳዘኑ ተከራከራቸው ታውቃለህ ወይ? ኮመን ነው ያጋጥማል። ስራን መስራት አለብህ። የሚነግሩ ነገር እውነት ሊሆን ከቻለ የሚናገሩት ነገር በጣም የሚያሳዝኑህ አላግባብ ሁሉ መከሰሳቸው ነው ወይ ማለት እንደሚሉት ከሆነ እውነትም አላግባብ ይሆን እንድትል የሚያደርጉ ተከራካሪዎች አሉ። ኢቨን ኢፍ በቅጣታቸው ራሱ የምታዘን ማለት ባልተቀጣ ይሄ ተከሳሽ የምትላቸው ከሚናገሩት ከምትሰማቸው አንጻር ማለት ነው። ስለዚህ እያያቸው የተቀጧሉ በዛ መንገድ። ኖርማሊ ስራህን መስራት አለብህ አንተ። ምክንያቱም የሚያረጋግጠልህ ማስረጃ ፈጽሞታል የሚል ነው። ነገር ግን ያንን በተለያየ ምክንያት እነሱ ማስተባበል አይችሉም እና እንደውም ከዚህ እንትን አንጻር እንደገጠመኝ ምንድነው ማነሳው፣ አንድ ሰው ይሄ ፕላስቲክ አሁን የተከለከለ ፌስታል አለ አይደል? እሱን በከለር የተለያየ ከለር አድርጎ የመጀመሪያውን ጠቅልሎ ከውስጥ ቀጥሎ ደግሞ ከላይ ተቀልለዋል። ከዛ ብቻ ወደ 5-6 የተለያየ ከለር ጠቅልሎ ችሎት ይዞት መጣ። መቼ? አቃቤ ሕግ እያለው። ኦኬ እሺ። አሁን የአዋጅ ከመውጣት በፊት እና ከዛ ይዞ ያሳያል። ምንድን ነው ያስከው? እንደ ኳስ ጠቅልሎታል። ምንድን ነው ያስከው? አይ የኔ ነገር እንደዚህ ነው ይላል። ምንድን ነው የኔ ነገር እንደዚህ? በምንድን ነው የተከሰሰው? በወንጀል ተከሶ ነው። አይ በምን ወንጀል ነው የተከሰሰው? በስርቆት ወንጀል። ኦኬ እሺ። እና ያ ምስክሮች መስክረውበት የአቃቤ ሕግ ምስክሮች ይከላከል ተብሎ ነው እና መከላከያ ማስረጃ አምጣ እየተባለ አልቀረቡልኝም፣ እንደዚህ የተባለ መጥሪያ ደርሷቸው አልመጡም፣ ይቀይራል ደግሞ ሌላ ጊዜ ሌላ ሰው ይመጣልኝ እያለ ፋይናሊ የመጨረሻ ተብሎ በተሰጠበት ቀጠሮ አመጣና የተጠቀለለ ነገር የኔ ነገር እንደዚህ ነው ይላል። ምንድን ነው የምትለው ምናምን ሲሉት ላኛው ምን አለው እሱ ውስጥ ምናምን አሉት። አይ እንደው ቢያዩልኝ ምናምን። ከዛ ፖሊሱን ተቀበልና ምንድን ነው እየው አሉት። ሲፈታው ሌላ ፌስታል ይቀጥላል፣ ሲፈታው ሌላ ከለር ያለው ፌስታል ይቀጥላል፣ ሲፈታው ሌላ ይቀጥላል። ከዛ ፋይናሊ ተፈቶ መጨረሻ ላይ አንድ ነው ይቀርና ምንድን ነው ታዲያ ምን ማለት ነው ይሄ? በቃ የኔ ጉዳይ የመጨረሻውን ላስቲክ ለማግኘት እውነታው ያለው እዛ የመጨረሻው ውስጥ ያለው ነው። እሱን ለማግኘት አንዱን ስትገልጡት ሌላው ይከተላል፣ ሁለተኛውንም ስትገልጡት ሶስተኛው ይከተላል። ስለዚህ እውነቱ ሊታይልኝ የሚችልበት ሁኔታ አይደለም ያለው። ስለዚህ ፋይናሊ መከላከያ ማስረጃ ማቅረብ አልችልም፣ ፍርድ ቤት ውሳኔ ይስጥ ወደሚል ሀሳብ ሄዱና እሱ ትንሽ ስሜቴን የያዘው የተወሰነ ፍልስፍናዊ ነገር ያለበት ነው ጉዳይ።
ቅድም እንደነገርከኝ አንዳንዴ ያው ኢሞሽናሊ አብረህ ከደንበኞች ጋር እንትን ስትል ይሄ ነገር ወደ ቤት ትወስደዋለህ ወይ? ለምሳሌ አንዳንድ ባለትዳር ልጆች አሉ። አንዳንድ ሰው የቀኑ ውሎውን ሼር የማድረግ ልማድ ያለው አለ ወደ ቤት። እነዚህን ነገሮች ወደ ቤት ትወስዳቸዋለህ ወይስ ማኔጅ ታደርገዋለህ ለራስህ? ብዙ ጊዜ ማኔጅ ለማድረግ እሞክራለሁ። አልፎ አልፎ ግን ምንም አይታይም ማለት አልችልም። የሆነ የምታስተናግደው ስሜት ይኖራል በዛ ምክንያት እና ልጆች ይጠይቁሃል፣ ባለቤት ትጠይቃለች፣ ምን ሆነሃል፣ ላይክ ፊትህ ላይ የሚገለጸው ምን የሚለው ነገር ትንሽ ማኔጅ የማታረግባቸው ጊዜ ይኖራሉ። ብዙ ጊዜ እዛው ጨርሼ ለመሄድ እሞክራለሁ፣ ግን አንዳንዱ አይጠፋም። መልሶ ትውስታ የሚመጣብህ ነገር ይሆናል። በጣም እኮ የሚገርም እኮ ነው። ደንበኞች ሌሊት ደውለውብህ ያውቃሉ? ያውቃሉ። ተው እንጂ። ስንት ሰዓት? አንድ ጊዜ የማስታውሰው 5:30 ምሽት ላይ ደወለልኝና አንድ ደንበኛ። ተኝተሃል? በአጋጣሚ አልተኛሁም ነበረ። ብዙ ጊዜ አሁን እንግዲህ ጠበቃ አላውቅም የሌላውን፣ እኔ ቀን ጊዜ ስለማታገኝ ሌሊት መጽሐፍ ትመርጣለህ እና ሰው ልጆች ከተኙ ምናምን ካሉ በኋላ መጽሐፍ የምትመርጥበት ጊዜ ያለ። እንደዛ ቁጭ ብዬ እየጻፍኩ ነው እና ስልኬ መሸት ሲል ሳይለንት አድርጌ አጠገቤ ያስቀምጠዋለሁ። እንደዛ ተደወለ እና አንስቼ ሳወራው ቢሮ ነህ እንዴ? ቢሮ ነህ ወይ? ቢሮ ነህ ወይ? ልምጣ ነው። ከዛ በኋላ ያለውን ነገር እንግዲህ ልምጣ ነው ወይስ ምን ሊለኝ ነው የሚለውን መስማት ስላልፈለግኩኝ ዝም ብዬ አይደለሁም ነኝም አላልኩትም። ስልኩን ነው የዘጋሁት ጆሮ ላይ። እና ምናልባት ጠጥቶ ሊሆን ይችላል። ከዛ ግን እንደዛ አይመስልም። ያወራሩ አክሰንቱ የጠጣ ሰው አይነት አይመስልም። እንግዲህ ሜይ ቢ ያለው ወይ እዛው ለምታድር ነገር መስሎት ነው። አይደለም፣ እንደዛም አይመስልም። እዛው ቢሮ ነህ ወይ አለኝና እኔም የጠበቅኩት ላይክ እሱ አላውቅም እንግዲህ ያለበት ቦታ የመሸም አይመስሉ ቦታዎች ይኖሩ ይሆናል አንዳንዴ ካለበት ሁኔታ አንጻር አላውቅም። እንግዲህ ቢሮ ነህ ወይ አለኝ 5:30 ከዛ በኋላ እንደውም ብዙ ጊዜ በቃ እንደዚህ 2:30 በኋላ ስልኬ ሳይለንቱ ነው። ብዙ ጊዜ ስልክ ተደውሎ አያለው ምናምን ጧት መልስበት ጊዜ አለ እንጂ ይደውላሉ። አንተ ለማንሳት ፈቃደኛ ብትሆን ሌሊት ይደውላል። መደወሉ አይቀርም። ምን እኮ ቆይ ግን አሁን ጥፋተኛ ሆኖ ቢፈረድበት ቃሊቲ 10 ዓመት የሚወርድ ሰውዬ ለአንተ ሌሊት 9 ሰዓት ቢደውል እንደው ብርቅ ነው ወይ? እውነቱ ነው። ጭንቀቱ እኮ ነው የሚያስደውለው። ቢመጣስ እንኳን መደወል ቀርቶ አንዳንድ ሰዎች አሉ እኔ የማውቃቸው ስልክ አላነሳ ስትል ቤት የሚመጡ አሉ ሌሊት። አንዳንድ ሰዎች አሉ የማውቃቸው መኪና ይዘው ይመጣሉ። ክፈት። ከጭንቀታቸው የተነሳ ነው እንግዲህ ሲያወሩ አንተ የምትሰጣቸው ተስፋ ምናምን አየህ እንትን ይሆናቸዋል፣ መፍትሄ ይሆናቸዋል። ጋሻው አንድ ብትነግረኝ ደስ የሚለኝ ነገር እዚህ የምጋብዛቸው ጠበቆች ያው ለማጥራት ያግዛል። ህብረተሰቡ ጠበቆችን በተመለከተ አንድ ሚስኮንሴፕሽን እስኪ አንሳ፣ የተዛባ አመለካከት አለው ብትባል ምን ታነሳለህ? አሪፍ ጥያቄ ነው ይሄ። ብዙ ጊዜ ማለት እንዲህ ዲስከስ እናደርግ የምናነሳው የተዛባ ማስተሳሰብ ብዬ የማስበው ላይክ ጠበቃውን ብዙ ጊዜ ከተቃራኒ ወገን ጋር ይደራደርብኛል የሚል ግዙፍ የሆነ አስተሳሰብ አለ። እኔ እሱ እንግዲህ ማለት ቅድም እንደነገርኩ 10-11 ዓመት በላይ በጥብቅና ቆየሁኝ። በዛ ጊዜ ውስጥ የተመለከትኩት ነገር የዚህን ተቃራኒ ነው እንጂ በዚህ ልክ አይደለም ያየሁት። ምናልባት እንግዲህ አላቅም በጥናት ካልተለየ በስተቀር ስንቱ ሰው በዚህ ላይ ይሳተፋል ስንቱ አይሳተፍም የሚለውን ማስቀመጥ የሚቻል ባይሆንም ግን የሚነገርበት ዲግሪና ምናልባት ደግሞ አፈጻጸሙን ብታስተያየው ሰማይና መሬት ነው ብዬ ነው የማስበው። እና ማህበረሰቡ ዘንድ እንደዚህ አይነት ጥርጣሬዎች አሉ። ከሌላው ጠበቃ ጋር እንትን አድርጎብኝ ኢቭን በመረታት ምክንያት እንኳን በቃ ከዛኛው ተደራድሮብኝ ነው ተመሳጥሮብኝ ነው ማስረጃ ሰጥቶ ነው
የተለያዩ እንግዲህ ደንበኛህን ለማግኘት ጊዜ አጥተህ በማታገኝበት ምክንያት ሊሆን ይችላል። ሰነዶችን ለመመለስ ያለመመቻቸቶች ነገሮች በተከሰቱ ሊሆን ይችላል። ይህም ሁሉ የማያይዘው ምክንያቱም ይሄንን እኔ አሉባልታ በመስማት ብቻ ሳይሆን አንዳንድ የሌሎች ጠበቆች ደንበኞች የነበሩ ሰዎች እኔ ጋር መጥተው ከሚነግሩኝ ነገር የማስተውለው ነው። ስለዚህ ሚስተር ኤክስ ጠበቃ የነበረ ከሌላው ተከራካሪ ጋር ተደራድሮብኛል አስረዳኝ፣ ከሌላው ደንበኛው ጋር ማነው ከሌላው ተከራካሪ ጋር ተደራድሮ ነው መሰል ሰነዴን ከለከለኝ፣ እንደዚህ እና እንግዲህ ጠበቆች ደግሞ ስራቸው ስራ የሚያመጣላቸው ዛሬ ተከራካሪያቸው የነበረ ሰው ነው። ዛሬ በተሻለ መንገድ ሲስተናገዱ ነገ ደግሞ ሌላ ከስተመር የሚያመጣው እና ይሄ የተዛባ አመለካከት ነው። የተዛባ አመለካከት ነው። ስለዚህ ሁሉም ጠበቃ ስራውን በተገቢው መንገድ ሰርቶ ነገ የተሻለ ደንበኛ ደግሞ ማግኘትን ያስባል ብዬ ነው የማስበው። ከዛ አንጻር ደግሞ እንደገና የራሱ የሆነ ማንነት አለው ጠበቃውና ኬዙን ሃንድል ማድረግ ደግሞ ለዚህ ለተቀበለው ደንበኛው ብቻ ሳይሆን ለሱም ኩራት ነው እኮ ለጠበቃው ራሱ ኬዙን በአግባቡ ሰርቶ አሸንፎ ይሄን ኬዝ ሰክሰስ አድርጌያለሁ የሚለውን አስተሳሰብ መያዝ ለጠበቃው ራሱ ትልቅ ግብ ነው እና ከዛ አንጻር የተዛባ አመለካከት የሚባል ነው። በጣም አሪፍ ነጥብ ነው ያነሳው። ነገራችን ላይ እኔም እንደዚህ ልክ ቢገለጽና ሰዎች ቢሰሙት ጥሩ ነው እና የሚገርምህ አንድ ጠበቃ ከተቃራኒ ወገን ጋር ተደራድሮ በገንዘብ እንደዚህ ጥቅም አሳልፎ ይሰጣል። እኔ አንድ ሰው አልገምትም ይኖራል ብዬ። አንድ ሰው ነው እኮ የምልህ። ለምሳሌ አሁን ይሄ ከፍርድ ቤት ጋር በሙስና ምናምን ለዳኛ ገንዘብ ሰጠው የሚባል ነገር አለ አይደል? ዝም ብሎ ሊኖር ይችላል ላይኖር ይችላል። ይሄኛው ግን ይኖራል ብዬ አላስብም። ምን ሊኖርበት የሚችልበት ሰርከምስታንስ ይኖራል? እውነት ነው። እንደው መተውልህ ካረጋገጥካቸው አንጻር ስትመለከተው እኮ ለምሳሌ ጉዳይን በአግባቡ እየተከታተለልኝ አይደለም፣ ስለዚህ እሱን ልተወውና እንተን ልያዝ ብሎ የሚመጣ ሰው አለ። ሲመጣ እንግዲህ ማንም ጠበቃ እንደሚያደርገው የምታደርገው ከሳሽ ሆኖ ከሆነ የቀረበውን ክስ ታያለህ፣ የመረጠውን ማስረጃ ታያለህ። ተከሳሽ ሆኖ ከሆነ ደግሞ በተከሳሽነት የሰጠውን መልስ ከዛ የመረጣቸውን ማስረጃ ስታይ በደንብ አድርጎ እንደውም እኔ ላቀርበው ከምችለው በላይ ሁሉ ያቀረበ ጠበቃ ሊሆን ይችላል። ስለዚህ እንዲህ ይሄ እኮ በተገቢው መንገድ ክርክርህን አቅርቦልሃል፣ እንደነገርከኝ በየቀጠሮው ቀን ይገኛል፣ ምን ጎደለብኝ ብለህ ነው? አይ እንደ ሁኔታውን ሳየው እንደዛ መሰለኝ ተብሎ የሚመጣበት ነው እና ከምታያቸው ከምታረጋግጠው ነገር ይሄኛው ምንም አንድም አይሆንም ማለት ደፍረህ የሚያስችል ነገር ነው ብዬ ነው የማስበው። ራይት። አይ አሪፍ ነጥብ ነው ያነሳው። ኦኬ አንድ ጠበቃ ጋሻው ካለው የህግ ሙያ ከዚህ ከሙያዊ ብቃቱ ባሻገር በተጨማሪ ምን ነገሮች ሊኖሩት ይገባል? ይሄ የምትሰጠው መልስ ለማን ይጠቅማል? ለወደፊት ጠበቃ የሚያስፈልጋቸው ሰዎች ስክሪን አድርገው አንድ ምርጥ የሚባለውን ጠበቃ ሲመለምሉ ምንድን ነገር ነው ታሳቢ ማድረግ ያለባቸው? አክቹዋሊ ያለው የህግ እውቀት ከሌሎች የህግ ባለሙያዎች እሱ በምን ይሻላል የሚለውን ለመመዘን ትንሽ ሊቸገሩ ይችላሉ። ግን ከህግ ሙያው ባሻገር ተጨማሪ ምን ነገሮችን ኮንሲደር ቢያደርጉ ጥሩ ነው? እንግዲህ ያው የጥብቅና ስራ ሙያዊ ስራ ነው። ስለዚህ የመጀመሪያው ለሙያው ሙያዊ ስነ ምግባሩን አክብሮ የሚሰራ መሆን አለበት። ከዛ ቀጥሎ ደግሞ እንግዲህ ደንበኞቹን አዳማጭ መሆን አለበት ብዬ አስባለሁ ጠበቃ። ምክንያቱም ሁሉ ነገር ያለው ደንበኞቹ ጋር ነው። የሚከራከረው ደንበኞቹ በሰጡት ማስረጃና በነገሩት እውነታ ልክ ነው። ስለዚህ ማዳመጥ አለበት፣ ጠያቂ መሆን አለበት። ደንበኞቹን መርምሮ ነው እውነታው ላይ። አንዳንዱ ሰው እውነቱን ላይ ነግርህ ይችላል። ደንበኞችን ስትመረምር ግን የምታገኛቸው ለጉዳዩ የሚረዱ ፋክት እንድትመርጥ የሚያደርጉ ነገሮች ይኖራሉና ስለዚህ በዛ መንገድ ደንበኞቹን በተገቢ መንገድ ማዳመጥ አለበት። ከዛ ደግሞ የራሱን ምርመራ የሚያደርግ መሆን አለበት። በታማኝነት
ጉዳይ ይዞ የሚከራከር መሆን አለበት ማለት ነው። በጣም ጥሩ ያነሳው ነጥብ። ብዙ ጊዜ ምን ይባላል? የንግግር ችሎታ ይባላል። ንግግር ችሎታ ነው ማለት ነው። አንድ ሰው አሪፍ የንግግር ችሎታ እንዲኖረው ትሬኒንጎች ያስፈልጉታል። ነገር ግን ብዙ ጊዜ ኖቲስ አይደረግም እንጂ ማዳመጥም ችሎታ ነው። ዝም ማለትም ችሎታ ነው። እንዲሁም ብዙ ጊዜ ዳኛ አዳማጭ ሲሆን ጥሩ ነው ይባላል። ጠበቃው ደግሞ የራሱን የክሊያንቱን ኬዝ በደንብ እንዲረዳው ማዳመጥ ካልቻለ ይቸገራል። ልክ ነህ። ኦኬ